የሚጠበቀው ለተፈጠሩት አለመግባባቶች ሁሉ አፈውና ሊላህ ብለህ መጨረስ ነው። ጨረስኩኝ እኮ እኔ ቅድምም ብያለሁ። ለተፈጠሩት ነገር ሁላ ይቅርታ። በቃ እኔ የፈለግኩት የነበረው የፖስተቱት ፖስት ቀልድ ሆኖ ሳለ ወደ ዲን አገናኝታ ስለፖስተች ነው። ጨርሰናል። እሱም ቦስ ጨርሰናል። አሁን ወደ አፈውና ሊላህ ብቻ እንግባ። አሁን ብያታለሁ። خلاص እህቴ ቪዲያን ሰላም አለይኩም። ለተፈጠረው ነገር ሁሉ አፈውና ሊላህ ብለሻል ቪዲያን። አለይኩም ሰላም ወራህመቱላህ ኡስታዝ። ለተፈጠረው ነገር ሁሉ አፈውና ሊላህ ብለሻል። እሺ ሁለታችሁንም አላህ ያኩ ድግም ሊላህ ይሁን በድጋሚ አፈውና ጀዛኪላሁ ኸይር ወሰላሙ አላህ ያክብራችሁ ሁላችሁንም። አላህ በረካ ያድርጋችሁ። እንዳከበራችሁን አላህ ያክብራችሁ። ጀዛኩሙላሁ ኸይረን። አሚን አላሁማ አሚን ወኢያኩም። ከዚህ በኋላ መወራት ያለበት ነገር ካለ ምንም ነገር መወራት ያለበት ነገር ካለ በውስጥ በኩል ማውራት ይቻላል። በውስጥ በኩል ማስተካከል ይቻላል። በጣም ይቅርታ ለኦዲየንሱም፣ አንተ ላይ ለረገጡህም፣ ለሁላቸውም በሁላቸውም ስም እኔ በጣም ይቅርታ ጠይቃለሁ ወንድሜ ቦስ። በእኔ ተናደህ ምንም አይነት ነገር አታርግ እሺ። ዲን ላይ ጠንክር፣ በርታ። አላህ ዘንድ ማንም ሰው በሰራው ማንም አይጠየቅም። አብሽር እሺ ወንድሜ፣ አላህ ይጠብቅህ። ይሄታችን ከሁሉም ጥፋት የማጠፋ ነኝ። መጀመሪያ በቃ ማግኘት አልነበረብኝም። ይቅርታ። ከአሁን በኋላ እኔ አይመለከተኝም። እንደፈለጋችሁ ዲን ላይ አድርጉ፣ የፈለጋችሁ ነገር አድርጉ። አልናገርም፣ አላወራም። በቃ ይቅርታ። ለምን በፊት የሰራሁት መጥፎ ቪዲዮ ሳይኖር እላዩ ላይ የጻፍሽው ጽሁፍ ከዛ በፊት እንደዚህ ቪዲዮችን እንደምሰራ አርገሽ ከቀጠለሽ ሙናፊቅ ባሪያ ያይዘሽ በዛ ላይ ደግሞ ቀልድ መሆኑን ሌላሽ እያወቀ ለምን ከዲን ጋር አያይሽ ነው ጥያቄ። ይሄን ብቻ መልሽ። እሺ በቃ መርሐባ። ሁለተኛ ቪዲዮ ላይ ነው ሩቃ አካባቢ ያላችሁ ሩቃ ቆርለት ያልኩት በሁለተኛ ቪዲዮ ላይ ነው። ሁለት ስህተት አይቻለሁ። አንደኛ የጸጉሩ መጀመሪያ የሰራሁት ይሄ ንግግር ከዲን ባላገናኘውም ከአንተ እይታ አንጻር የማይሆን ነገር ነው ብዬ በሁለተኛ ቪዲዮ ላይ ነው ያን ጥያቄ አንቺ የምታወሪው ሌላ እሱን ቀልድ ሴት ናት የቀለደችው ካፊር ሴት። ቦስ ተረጋጋች። ቦስ ትናገር መጀመሪያ። ቦስ እየተረጋጋች አይደለም። ማይመስል ነጥብ መጣል አትፈልግም። በቃ እኔ ቀጥታ የጠየኳት ካፊር አለች። ሙስሊም ናት አይደል? ሙስሊም ትጠየቅ የተጠየቀው ጥያቄ ታ ነው ይመልስ። ቦስ እባክህ ለአላህ ብለህ ሰደብኩ ስምና እንደተቸ ተደርጎ የተሰራው በሌለውበት ዋልዋልኩበት ባላወራው ቀልድ ነው። እንደ አንድ ሙስሊም እንደ አይነት ቀልድ መቀለድ የለብህም። ብሰድበኝም እቀበላለሁ በግል ከዲን ጋር ግን አያይዛ የፖስተችው ሙናፊቅ አድርገኝ ሙናፊቅ ባህሪያትን የገለጸችው ሙናፊቅ አድርጎ አንተ መተቸት ቦስ ሙናፊቅ አድርጎ ሰውን መተቸት ማንም አይችልም። በዚሁ አጋጣሚ እሷ በገባት ልክ እሷ በተረዳችው ልክ ሰርታው የሆነው ሆኗል። በቃ ቪዲዮ ቀኑ አልፏል። እኔ አሁንም ቢሆን ሌላ ውስጥ ያለው ጥያቄ ኦዲየንስም እንዲያውቅ የምፈልገው እኔ ፖስት ያደረኩት ቪዲዮ ከዲን ጋር ምንም አይነት ግንኙነት የሌለው ቪዲዮ ነው። ከዲን ጋር የማይገናኝ ቪዲዮ ሆኖ ከዛ በፊት ሌላ የሰራው ተመሳሳይ እንደዚህ ወጣ ያለ ቪዲዮ ሳይኖር ይሄ ልጅ አካባቢ ያላችሁ ሩቃ ቅሩበት፣ ቀን በቀን እየተበላሸ ነው ብላ የሙናፊቆችን ባህሪ ገልጻ ያይዛን የፖስተችው ይሄ ቪዲዮ እኔ አሁንም ድረስ አእምሮ ስላለን ቀልድ ሆኖ ህሊናዋ ቀልድ መሆኑን እያወቀ ኡስታዝ ወይድም ጠይቃት ቀልድ መሆኑን አውቃለች። ቀልድ መሆኑን እያወቃችሁ የማይገናኝ ነገር ከዲን ጋር አያይዛችሁ ለምን ፈትዋ ትሰጣላችሁ? ይሄ ስህተት ነው ብሏል። አሁንም ቢሆን አላምን ያለችው ያንን ነው። እኔ ሰውም እንዲያውቅ የምፈልገው እኔ ፖስት ያደረኩት ፖስት ቀልድ ብቻ ቀልዱ እንደ አንድ ሙስሊም ነክ እንዲህ አይነት ቀልድ መቀለድ የለብክም ተብያለሁ። ይሄን ተቀብያለሁ፣ ይቅርታም ብያለሁ። ግን አሁንም ቢሆን የተወሰደው አብዛኛው ሰው ጋር እስልምናን የማይወክለውን ፖስት እንደ ፖስትኩ ከዲን ጋር ተቃራኒ እንደሆንኩ ተደርጎ ነው ሚዲያ ላይ የተሰራጨ ያለውን ፎቶም ቪዲዮም ሰውን በገባ ቁጥር የሚሳደበው ማለት ነው። ስለዚህ ነገር መቅራት ስላለበት ከዲን ጋር ለምንድን የተያዘው ይሄን መልስ ብቻ ተስጠኝ ያልኩት። ይሄን ደግሞ ምንም ይሄ ስድቡም ሳይመጣ ሚዲያም ሳይመጣ እንዲህም ሳንረባበሽ በውስጥ ጽፌላታለሁ። ወሂድ ጋም ሳንገባ ጽፌላት 3-4 ቀን አልመለሰችም። ከዛ ድንገት ነው መሲ ቤት ሳያት ገብቼ ያወራሁት። ከዛ ይቅር ተባብለን ወረድን። ቪዲዮውን አጥፊ ያላት አጠፋለሁ ተባብለን ወረድን። አሁንም ደግሜ ቪዲዮውን አጥፊ ያልኳት አንተ ሳታጠፋ አላጠፋም አለች። ምን አስፈለገ ፉክክር ከኔ ጋር? እኔ ባጠፋስ ባላጠፋ ስህተት መሆኑ ከተነገራት ልክ እንዳልሆነ ሰውን የሚያጠም ሀሳብ እንደሆነ ከተነገረ ለምንድን ያላጠፋችው? ለምን የኔ ስም የኔ ክብር
እንዲጠፋ ፈለገች። ስተት መሆኑ የተነገራት ወደ ተሳሳተ መንገድ እየሄድኩ እንደሆነ እያየች ለምንድን ነው ማቆም ያልፈለገችው? ጭራሽ ብሎክ አድርጊያት እንኳን ከላይቭ ላይ ቪዲዮች ክሮፕ እያደረገች መጥፎ ፓርት ለእኔ ብላ ነው እንደምትሰልመው የምትከፍረው እያለች ቪዲዮ ላይ ሰርታብኛለች። ሌላ ለምን ይሄ ሁላ ሆን ብላ የሆነ የግል ጸብ ያላት እስኪመስል ነው ተከታትላ ቪዲዮችን የሰራችው። ይሄ እውነት ሰውን ወደ ዲን ማምጣት ነው ወይ? ይሄ ነገር ውስጤ ላይ ስላልተዋጠልኝ እንደ አንድ ዲን አስተማሪ ምንድን ነው የምትለው በዚህ ዙሪያ? ይህን ነገር መልስ ስጠኝ። እኔ ይቅርታ ችግር የለውም። ላላ እንትን ነው እህቴ ቪዲያን ያን ነገር ያደረገችበት ወንድሟ ስለሆንክ ነው። አለቀ። ምን ታመጣለህ ቦስ? ወንድሟ ስለሆንክ ነው። አለቀ። ተግባባን ማለት። አንድ ነገር ልንገርህ ቦስ፣ አንድ ነገር ልንገርህ። አሁን አንድ ነገር ላይ እንግባባ። እህቴ ቪዲያ ያን ነገር አደረገች። ናም ለምንድን ነው ያደረገችው? ባይ ዘ ወይ ከሰው ጋር ስትጋጭ አንተ ቆንጆ፣ አንተ መልከ መልካም አትባባልም እኮ አበደን። ከሰው ጋር ስትጋጭ በተጋጨኸው ልክ እንትን ይባላል። ኢማሙ ሻፊዒ የተናገሩት ንግግር አለ። ወዐይኑ ሪዳ ዐን ኩሊ ዐይቢን ከሊለቱ ወላኪነ ዐይነ ሱኽጢ ቱብዲል መሳዊያ ይላሉ። የውዴታ አይን የምትወዳትን ልጅ ምንም ነገር ብታጠፋ መልካም መልካሙን ብቻ ነው የምታየው። አንዱ በጥፊ ብላው የሆነ ጊዜ ጓደኞቹ ጋር ሲሄድ እንዲህ ፊትህ እኮ አልተረፈም ሲባል የጣቷ ቅርጽ አያምርም ያለው ሰንበሩ ማለት ነው ምልክቱን። ለእሱ የታየው የጣቷ ቅርጽ ነው፣ የጣቷ እንትን ነው ርዝመቱ ምናምን የታየው ጥፊው አይደለም። ምክንያቱም የወዳት ስለነበር። ወላኪን ዐይነ ሱኽጢ ቱብዲል መሳዊያ ይላሉ። የጥላቻ አይን ግን ወይ ደግሞ የመነቋቆር አይን ግን ፎልትን በአጠቃላይ በግልጽ ያስቀምጣል ነው የሚለው። ግጭት ላይ ናችሁ። መቼም ግጭት ላይ ያላችሁ እህቴ ቪዲያን ታሞግሰኛለህ ብላ አትጠብቅም። ተሳስቷል ብላ ለሰዎች እየተናገረች አንዴ ቦስ ልናገር። አንደኛ እሱ ነው። ሁለተኛ ነገር እያቀጣጠላችሁ ነው። ታስሆኑ የእናንተ ማዕረግ ነገርን ማቀጣጠል ነው። ይቅርታ አድርጉልኝ ይሄንን ስናገር። ነገርን አዋሳጅ የሆነ ወሬኛ ሰው ደግሞ አላህ ፊትም የተዋረደ ሰው ነው። ነቢዩ ሰለላሁ ዐለይሂ ወሰለም ላ የድኹሉ ልጀነተ ነማሙን፣ ነገር አወሳሳጅ። አንዳንዴ የሆን ነገር ልንገራችሁ፣ መታችሁ በውስጥ በኩል የአንዳንድ ወንድሞቼን ቪዲዮ ሼር ስታደርጉልኝ ወላሂ ይታዘባችኋለሁ። ኦኬ፣ አንዳንድ ወንድሞች እኔም በመስደብ ተጠምደዋል ሚዲያ ላይ። በጣም ነው የሚሰድቡኝ፣ በጣም ነው የሚያንቋሽሹኝ። የእነሱን ቪዲዮ ሼር ስታደርጉልኝ ወላሂ ልዓዚም እታዘባችኋለሁ። ይሄን ነው እኮ ማንም ሼር ሲያደርግልኝ ይታዘበዋለሁ። እነኛ ሰዎች እየሰደቡኝ ነው፣ ይስደቡኝ። ምን ያገባህ አንተ? ነገሩ ምን አወሳሰደክ? ምን ወሬኛ አደረገህ አንተ? አልፈልጋችሁም። ከለስ ለወሬ አትምጡ፣ ለምክር ግን ኑ። ያጠፋሁት ነገር አለ አይደለ? ነዓም፣ ኑና ምከሩኝ። ሙዓዝ ተሳስተሃል፣ ይሄን ነጥብ አስተካክለው፣ ካንተ አይጠበቅም፣ ይሄ ድንበር አልፈሃል። ወላሂ የእኔ ተማሪዎች፣ አሁን እኔ አንዳንድ ተማሪዎች አሉኝ ማስተምራቸው፣ የእኔ ተማሪዎች መጥተው ይመክሩኛል። ኡስታዝ ይሄ ነገር ትክክል አይደለም ምናምን ይሉኛል። እቀበላቸዋለሁ። ለምንድነው የምቀበላቸው? ተሳስቻለሁ፣ አምንበታለሁ፣ በቃ መሳሳቴን። ያንን ስህተት ግን ስህተት መሆኑ አላየውም ነበር መጀመሪያ። ያችን ቀዳዳ አላየኋትም። የእኔ ተማሪዎች መጥተው ሲነግሩኝ ግን ደስ እያለኝ እቀበላለሁ። ወንድሞቼ መጥተው ሲነግሩኝ፣ እህቶቼ መጥተው ሲነግሩኝ እቀበላለሁ። ግን ሌላ ሰው ስለ እኔ የተናገረውን ነገር በነሚማ መልኩ መጥተህ ሼር የምታደርግልኝ፣ ቆይ ምን እንዳረጋቸው ነው? እስቲ ንገረኝ። እስቲ ምን እንድሆንላቸው ነው የምታመጣልኝ? ወንድሞቼ እኔን ሲሰድቡ ስታመጣልኝ ምን እንድሆን ነው? ወጥቼ እንድሳደብ መልስ እንድሰጣቸው? ብዙ ስራዎች አሉብኝ። ስለዚህ ነገር አታወሳስዱ። ወንድሞችም እዚህ ውስጥ አላችሁ። ከዚህ በላይ መነገር ለእኔ በጣም ሰዓት መፍጀት ነው የሚሆንብኝ። ያለኝን ነገር ጨርሻለሁ፣ አራግፌያለሁ ሙሉ በሙሉ። ወንድሜ ቦስ እዚህ ውስጥ አለ፣ እህቴ ቪዲያን አለች። ሁለታችሁም ለአላህ ብለን ነው የምንወዳችሁ። መሳሳታችሁን ሁለታችሁም አምናችኋል። ማሻ አላህ የተሳሳታችሁበትን ፖይንትም ሳይቀር አምናችኋል። ከዚህ በኋላ የሚቀረው ምንድን ነው? በቃ ተሳስተናል አይደል? ነዓም፣ ያለፈው ነገር አልፏል፣ ፋይሉን እንዝጋው። ከዛሬ በኋላ ግን ወንድማችን ቦስንም እህቴ ቪዲያን መምከር ካለባት በውስጥ በኩል ብትመክረኝ የሚለውን ነገር አስቀምጧል። ወንድሜ ቦስ አይደለ? ስትሳሳት በውስጥ በኩል ተመከር ወንድሜ ቦስ። እህቴ ቪዲያንም ደግሞ ስትሳሳት እሷንም ቢሆን በውስጥ በኩል ነው የምመክራት። ወንድሜ ናስርም ሲሳሳት በውስጥ በኩል እንመክረዋለን። ወንድሜ ስራጅም ሲሳሳት በውስጥ በኩል፣ ወንድሜ ነስሪም ሲሳሳት በውስጥ በኩል። ተግባባን?
እኔም ደግሞ ወንድማችሁ ሙዓዝ ሲሳሳት በውስጥ በኩል ምከሩ። ያንም በውስጥ በኩል የምመከረውን ካልተቀበልኩ ላይ አውጣላችኋለሁ። ጀዛኩሙላህ ኸይር። ወደ ይቅርታው እንሂድ። ነስሪ ምን ወይንት ላይ አስምሩበት። ሌላው ነቢዩ በሐዲስ ላይ ያስቀመጡት ነገር አለ ሰለላሁ ዐለይሂ ወአሊሂ ወሰለም በጣም ከሙናፊቅ ኺሳሎች መካከል አንዱ ኢዛ ኻሰመ ፈጀር፣ የተጣላ ጊዜ ጸቡን በጣም ያካሯል። ይሄ ሙናፊቅ ባህሪ ነው። ሁላችንም ውስጥ የኒፋቅ ትንሽ እንትን አለችብን፣ ዘር አለችብን ሁላችንም ውስጥ፣ አላህ ያንሳልና ማለት ነው። ኤክሴፕት ይሄ ጸብ ዲንን መሰረት ያደረገ ከሆነ አህለን ወሰህለን ማፊ ሙሽኪላ፣ ምንም ሌላ ጨዋታ አያስፈልግም። ዲንን መሰረት ያደረገ ከሆነ ዲንን መሰረት ያላደረገ ሌሎች ጉንተላዎች ምናምኖች የሆነ ነገር ምናምን ውስጥ የሚገባ ከሆነ ያ ነገር ስህተት ነው። ያ ነገር ስህተት ነው። ከዛ ውጭ ያለን ጸብ ግን በደንብ አስተውሉ። ከዛ ውጭ ያለን ሌላ ጸብ ግን ማካረር የሙናፊቅ ባህሪ ነው። ኢዛ ኻሰመ ፈጀር፣ ይሄ ሙናፊቅ ባህሪ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስቀመጡት ስለሆነ ማለት ነው። ብዙ ማርዘም አልፈልግም። ያው ሀሳቡን ከጨረሳችሁት እናንተ ኢንሻአላህ ኸይር ይሆናል ብዬ አስባለሁ። በዛም ደረጃ እኔም እረዳዋለሁ።